ዶኑሽና ዳሪያ እህትማማቾች እንዳልሆኑ አወቁ። ሶመር ልጁን አገኘ። ከ27 ዓመት በኋላ አባትና ልጅ ተገናኙ። ሚኔ ወለደች የሚሉትን እነዚህን እጅግ አጓጊ ትዕይንቶችን ጨምሮ ሌሎች በርካታ ትዕይንቶችን አሁን ላስመለክታችሁ በያላችሁበት መጥቻለሁ። ሰላም ከእናንተ ጋር ይሁን። የተወደዳችሁ ክቡራን ውድ ቤተሰቦቼ ይህ እጅን በአፍ የሚያስችል እጅግ አጓጊ ክፍል ከመጀመራችን በፊት ሁልጊዜም እንደምታደርጉት ይህን ቪዲዮ ከወደዳችሁት ላይክ፣ ሼርና ለቻናሌ ደግሞ አዲስ ከሆኑ ሰብስክራይብ በማድረግ እንጀምር። ቱርካንና ሶመር በድጋሚ ቤታቸው ውስጥ ተጋብተው ሰርጋቸውን እያደረጉ ሳለ ነስሪን ከእይታቸው በድንገት ጠፍታለች። ታዲያ ዶኑሽ እናቷን ጠርታ እንድታመጣት ከሁሉ ተመጣ ባህሩ አጠገብ ካለው የቤታቸው መናፈሻ ተነስታ ወደ ቤት ውስጥ ገብታ ትፈልጋታለች። ነገር ግን እናቷን በቀላሉ ልታገኛት አልቻለችም። በመጨረሻም የመኝታ ክፍላቸው ስትገባ ጀርባዋን ሰጥታ ተኝታ ታገኛታለች። ታዲያ ደጋግማ ልትቀሰቅሳት ስትሞክር ነስሬን ግን ልትነቃ አልቻለችም። በድንጋጤ መላ ቤተሰቧን እናቴ ያልነሳለችኝ እያለች ሳግ እየተናነቃት የሞት ሞቷን ትናገራለች። ሁሉም ተሯሩጠው ወደ ሆስፒታል ከወሰዷት አሁን 3 ወር አለፈ። የእናታቸውን ቦታ አሁን አክስታቸው ሸፍና መኖር ከጀመሩ 3 ወራት አለፉ። ሙስጠፋ የተባለው ይህ የኦዛር ልጅ ቱርካንን ገበያ መሃል እንዳያት ወዷት 2 ሰዎች የተከታተሏት ሲያስቸግሯት አድኗት ልሸኝሽ ይላታል። ቱርካን ለሶመር እየደወለች ትታው እግሬ አውጪኝ ትላለች። ይህን የማይረባ ሙስጠፋ የሚሉት ልጅ የልጄን ውርስ እንዲወርስበት አልፈልግም፣ በፍጹምም አልፈቅድም። ስለ ሙስጠፋ ከመስማቱ በፊት ይሄ ችግር መፈታት አለበት። ሰማኛለህ? ዶክተር እባካችሁ እርዱኝ። ዶክተር እባካችሁ አሟታል፣ በጣም አሟታል። ዶክተር እባካችሁ እርዱኝ። ያለቀኑ ነው ምጥ የመጣው ልጅን አድኑልኝ እባካችሁ። ሶመር እባክህ አንሳው። ነርስ ፍጠኑ፣ ወንበሩን አምጡት። ማህፀኗ እየከፈተ ነው። ወደ ማዋለጃ ክፍል አስገቧት። ፍጠኑ። ሶመር ተሰምኛለሽ አይላ፣ በይ እንደተለመደው ይህንን ምግብ ለቱርካን አድርሰሽ ነይ። ይሄኔ ልጄን በረሃብ ገላብኛለች። ትላንትና ድርጅት ውስጥ የተፈጠረው ልንገርሽ። የሶመር ቲሸርትን ሳየው ቆሽሾ ነበረ። ልብሱን እንኳን ተመልከቺ። ልጅቷ ፈዛዛ ቢጤ ናት። እሺ እንግዲህ ወይዘሮ ቱርካን ከተቀበለችኝ እሺ፣ እርሷ እንድትለማመጫት ጠይቄሻለሁ። አድርጊው ያልኩሽ፣ አታበሳጭኝ። በሂጂ። ዶኑሽ ቆይ ልጅ 30 ደቂቃ ብለሽ ይሄን ሁሉ ሰዓት ቆይተሽ ነው? አግባብ ነው ግን መቆየትሽ? መጥቻለሁ እኮ አክስቴ። በቃ አሁን አስቸኳይ ጉዳይ አለብኝ፣ መሄዴ ነው። በይ የትም እንዳትሄጂ። አዎ አንቺም ሂጂ አክስቴ። ሁላችሁም ጥላችሁኝ ሂዱ። ብቻዬን እዚህ ቤት ውስጥ እኖራለሁ። ዶኑሽ ለዓመታት ወደ ኋላ ተጉዛ ነስሪንና ሳዲቅ በተለይ ነስሪን እንዴት እንዳሳደገቻቸው ልጅነታቸውን ያሳለፉትን ሁሉ ለዓመታት ወደ ኋላ ተጉዛ በትዝታ ነግዷ ደግሞ ዛሬ መለስ ስትልና ከጠረጴዛው ላይ አንዲት ብርጭቆ ውሃና እዛው ጠረጴዛ ላይ ተቀምጦ የነበረው መድኃኒት አንስታ የሳዲቅና የነስሪን መኝታ ክፍል ገብታ እማ የመድኃኒት ሰዓትሽ ደርሷል እማዬ። ነስሪን በዝምታ አንዲት መልስ እንኳን ሳትሰጣት የሕፃን ልጅ ልብሶችን አልጋው ላይ አጣጥፋ አድርጋ ልብሱን መተኮሷን ትቀጥላለች። እማዬ ይህንን ለማን የምትተኩሽው? ልጁ በቅርቡ መወለዱ አይቀርም። ትንሽ ጊዜ ነው የቀረው። ምናልባትም ወልዳው ይሆናል። ዶኑሽን ከቁብ ሳትቆጥር ሻንጣ ውስጥ ልብሶቹን መከታተቷን ትቀጥላለች። ሆስፒታል ነርስ ሚኔ ኤርጉኔዝ የት ነው የተኛችው? እባክሽ ንገሪኝ። ድንገተኛ ክፍል ነው። ና እዚሁ ጠብቃት። አንተ እዚህ ማን ስለሆንክ ነው የመጣኸው? ስማንያት ፊትህን ከማበላሸቴ በፊት ሂድ ከዚህ። የሚኔ ቤተሰቦች እንኳን ደስ አላችሁ። ሴት ልጅን ተገላግላለች። እንዴት ነች ሚኔስ? ሕፃኗስ? ሁለቱም በጥሩ ሁኔታ ላይ ናቸው። አሁን ከማዋለጃ ክፍል ወጥተው ወደ ክፍላቸው ገብተዋል። በድጋሚ እንኳን ደስ አላችሁ። እናመሰግናለን። ስማ፣ ሁልጊዜ ፊቴ ስትቆም ዝም ስልህ ዛሬም መንገዴ ላይ ገባ። ግን በአሁኑ ለመጨረሻ ጊዜ ነው የማስጠነቅቅህ። እንደ እውነተኛ አባት አትጫወት። ስማ፣ ከልጄ ራቅ። ሁለተኛ ልጅ ያለችበት ቦታ እንዳላይክ። ሰማኝ? በጣም ጥሩ። ኒያት በዚህ መልኩ ትቶት ይሄዳል። ቱርካን በታክሲ ወደ ቤት በችኮላ ገብታ ትዘጋዋለች። ቱርካን በላብ ከላይ እስከታች ሩጫው ከፍርሃቱ ጋር ተዳምሮ ትጠምቃለች። የበሩ ደውል ይጮኻል። ማን ነው? እኔ ነኝ፣ አይላ። ወይዘሮ ቱርካን እንዴት ነሽ? ያው ወይዘሮ ሩቻን ልካይ ነው የመጣሁት። እንደምታውቂው ያው ልጇን በረሃብ የምትገይባት ነው የሚመስላት። ደረቅ ዳቦ በውሃ ነው ቁርስና ምሳ እራታቸው ብለሽ አትነግሪያትም ነበረ? ወይዘሮ ቱርካን ምን ነው? ሰላም ነው? እርብሽብሽ ብለሻል።
ቤቱ ሙቀት በሙቀት ሆኗል። መስኮቱን ልክፈተው። አቁሚ! እንዳትከፍቺ! ምን ነው? ለምን? አይ ምንም። ቆይ ወይዘሮ ቱርካን ምን ሆነሻል? የፈራሽ ትመስያለሽ። የተፈጠረ ችግር አለ? አይላ የሆኑ ሰዎች እየተከታተሉ ነው። እንዴት? የፈሪት ሰዎች ናቸው። አስቆመው ሊወስዱኝ ነበረ። አንድ ልጅ አድኖኝ ነው የመጣሁት። አሁኑኑ ለፖሊስ ማሳወቅ አለብን። ተይ፣ ለማንም አትናገሪ። ግን ወይዘሮ ቱርካን ሶመር ካወቀ መጥፎ ነገር በድጋሚ ይፈጠራል። ፈሪት ኮማ ውስጥ ነው አሁንም ያለው። ሶመር ከሰማ በቀጥታ ሄዶ ይገለዋል። አባቴንም ማስጨነቅ አልፈልግም። ስለዚህ በቃ እዚህ ቤት ብቻሽን መሆን የለብሽም ወይዘሮ ቱርካን። ነስሪን ቦርሳዋን ይዛ ከቤት ወጥታ ትሄዳለች። መሱት የቤታቸው መናፈሻ ጋራ ከጀርመን ከቤተሰቦች የተላከውን ደብዳቤ እያየ ምግብ እንኳን በአፉ ሳይዞር እንዲህ ከሆነ ሰነባብቷል። መሱት እንካ ምግብ ብላ። አልበላም፣ ሁሉም ሰው ረስቶኛል። አባቴ ሳዲቅም ሁሉም ሰው ትቶኛል። ማንም አልረሳም። መሱት እየዋሸሽ ነው። እናቴ ነስሪን ረስታኛለች። ሁሉም ሰው ረስቶኛል። በፍጹም እናታችን አትረሳንም። እሺ፣ ሰዎች በምድር ላይ ሲኖሩ ሊታመሙ ሊረሱ ይችላሉ። ስለዚህ እናት በፍጹም አልረሳችም። እሺ፣ ምናልባት እስክትገናኙ የምትጠብቅበትን ቀን እየናፈቀች በጉጉት እየጠበቀችን የሚሆነው። ይህኔ ዶኑሽ የበራቸው የውጭ በር ሲዘጋ ትሰማለች። ዶኑሽ እናቷን ቤት ገብታ ስትፈልግ ታጣታለች። ውጭ ወጥታ ብትፈልጋትም ነስሪን ርቃ ሄዳለች። እማዬ እማዬ፣ እህቴ ነስሪን፣ ደህና ነሽ? ነይ እባክሽ ወደ ቤት እንሂድ። አይ ደሜ ወርዶ ነበረ። አያስፈልግም፣ ደህና ነኝ። ሰሞኑን ከባድ ጊዜያቶችን አሳልፌያለሁ። ያልፋል። ተማሪ ነሽ ልጄ? አይ በአሁኑ ዓመት አልሆነልኝም። ቀጣይ ዓመት ግን እፈተናለሁ። እንኳንም ግን ያልሆነልኝ። አንቺን ትቼ በፍጹም መማር አለብሽ። እናትና አባትሽ ምንድን ነው የሚሰሩት? አባቴ ፖስታ ቤት ኃላፊ ነው። እናቴ አስተማሪ፣ በብዙ ተማሪዎች የምትወደድ። በጣም ነው የሚወዷት። በጣም ደስ ይላል። እህትና ወንድም አለሽ? 3 እህትማማቾች ነን። እህቴ አግብታለች። ታናሽ እህቴ አርክቴክት መሆን ትፈልጋለች። አሁን ወደ ኢዝሚር ዩኒቨርሲቲ ሄዳለች። አንቺስ? ደራሲ ነው መሆን የምፈልገው። የምታፈቅሪው ሰው አለ እንዴ? አይኖችሽ እንደዚያ ይመስላሉ። ልክ እንደ እናቴ ነው የምታወሪ። እማዬ ወዴት ልትሄጂ ነው? ቆይ ምን ሆነሽ ነው? የማስታወስ ችሎታሽን ያጣሽው? ወዴት ነሽማ? ወዴት ነው የምትሄጂው? ኢዝሚር አባቷ ዳሪያን ዩኒቨርሲቲ ሊያስገባ እየተሯሯጠ ነው። የድሮ ዳሪያ ግን አሁን የለችም። አባቷን አመነጫጭቃ ሆቴል ሳይሆን አፓርታማ ውስጥ ሆኜ ነው መማር የምፈልገው ብላ ወረቀቱን ነጥቃው ትወጣለች። ወላጆች እንኳን ደስ አላችሁ፣ ልጃችሁ መጥታለች። ነርሷ ልጃቸውን አምጥታ ለእናቷ ሰጥታ ጡቶቿን አውጥታ እንድታጠባት ታደርጋለች። ሚኔ በደስታ ስታነባ ሶመር ደስታ አስክሮት አይኑን በአይኑ ይመለከታል። የኔ ውድ ልጅ ምንድን ነው? እንኳን ደህና መጣሽልኝ ልጄ። የልጅሽን ስም ማን ብለን እንመዝግበው? ኪራዝ? አዎ ሶመር፣ የምትወደው ስም ኪራዝ። የኔ ኪራዝ፣ ልጅህን እንኳን ደህና መጣሽ አትላትም እንዴ? ና እንካ፣ ቀስ ብለሽ እባክህ ተጠንቀቅ። ኪራዝ፣ እንኳን ደህና መጣሽ ልጄ። ነስሪን የማስታወስ ችሎታዋን ሙሉ በሙሉ አታ የምትሰራውን የምታደርገውን ሁሉ አታውቅም። ለዓመታት አብራ የኖረቻቸውን ጎረቤቶቿን ሁሉ እንደማታውቃቸው ሆና ስትጠይቅ ልባቸው በድንጋጤ መምታት እስክታቆም ድረስ ሆኗል። ለማን ነው ይህንን ልብስ የምትገዢው እማዬ? መልስ የለም። ዝም ብሎ የአእምሮ ህመምተኛዋን ሴት መከተል ብቻ። ቆይ ቤት የለችም ማለት ምን ማለት ነው? አክስቴ ቆየ ልትሄድ ትችላለች። እኔ አሁንስ ለአብድ ነው። በቃ ለፖሊስ እናሳውቅ። በር ተንኳኳ። ፈጣሪ ወይ ተመስገን። የት ነበራችሁ ዶኑሽ? ፖሊስ ጣቢያ ልንሄድ ነበር እኮ። ጠፋችብን ብለን ልናብድ ነበር እኮ። ቆይ የት ነበራችሁ? ውይ የኔ ነገር። ሃሎ ቱርካን። አይ ቆይ እኔ ላናግራት። ሄሎ እህቴ፣ አታስቢ እሺ። እናታችንን ቤት አምጥቻታለሁ። ውይ አላውቅም እህቴ። በቃ ልብስ ስትገዛ ስትተኩስ ነው የምትውለው። የሆነ ልጅ ይወለዳል ነው የምትለኝ። የምን ልጅ? አላውቅም እህቴ። ሚሊዮን ጊዜ ነበር የጠየኳት፣ ግን ልትመልስልኝ አልቻለችም። እህቴ እናታችን ብሶባታል። ወይዘሮ ቱርካን እንዴት ናት? ቆይ ምን ሆና ነው? ሐኪሞቹስ ምን አሉ? የሰው ልጅ በስትሮክ ከተመታ በኋላ እንዲህ ያለ ነገር ሊፈጠርበት ይችላል። እናቴ ላይ የተፈጠረውም ይሄ ነው። ስትሮክ ከመታት በኋላ ጭንቅላቷ ውስጥ የፈሰሰውን ደም ለመጥረግ ቀዶ ጥገና ተደርጎላት ነበረ። በዚህ በሽታ የተጠቃ ህመምተኛ በሙሉ ወይንም በግማሽ የማስታወስ ችሎታውን ሊያጣ ይችላል። እናቴ የምታስታውሰው ትንሹን ብቻ ነው፣ ግን በቅርብ የተፈጠረውን ምንም አታስታውስም።
ደስ የሚሉ ትዝታዎችን እየነገርናት እንድታስታውስ እየሞከርን ነው። መድኃኒቷን ሁልጊዜ እንድትወስድ እያደረግን። ነስሪን ማንን አይተሽ ነው ቆየ ወጣሽው? ማስታወስ ጀመርሽ አይደለም ነስሪን ውዴ? እባክሽ ንገሪኝ እባክሽ። ከወራት በኋላ ነው ከዚህ ክፍል ዛሬ ወጣሽው። አሁን ካልጋሽ ተነስተሻል። ፈጣሪ ይመስገን። ይሁን አንቺ ብቻ ዳኝልን። እኛ የምትፈልጊውን ነገር በሙሉ እናመጣልሻለን፣ እንሆንልሻለን ነስሪን። በቃ ይኸው ዝም አልኩኝ። ሰላም፣ አዲስ የተወለደች ሕፃን ልጅ ለማስመዝገብ ነበር የመጣሁት። ይኸው የልጄ የልደት ካርድ። ይቅርታ፣ አዝናለሁ። ልጄ በአንተ ስም አይደለችም የተመዘገበችው። አልገባኝም። እንዴት ነው የገዛ ልጄ በእኔ ስም የማትመዘገበው? ምክንያቱም የልጅቷ እናት አሁን ሌላ አግብታለች። የኮርማኖች ድርጅት የኦዛር ልጅ ሙስጠፋ ዘብነን እያለ ይገባል። ሰላም፣ ኦዛር ኮርማንን ማየት ፈልጋለሁ። ቀጠሮ አለ? ወንድም እባክህ ወንድም። ሰርፕራይዝ! ይቅርታ ኦዛር፣ ላስቆመው አልቻልኩም። ምን ፈልጋለሁ? አላወቀኝም አይደለም? ልክ ነህ። እስኪ በደንብ ተመልከተኝ። ምናልባት ትዝ ሊል ይችላል። በጣም ብዙ ዓመት አለፈ፣ 20 ወይ 22። እባክህ ብቻችንን እንተውን። በቃ በኋላ እንቀጥላለን። ሕፃን እያለሁ ነበር ለመጨረሻ ጊዜ ያየሁህ። ዛሬ ደግሞ እንዲህ ባለው ሁኔታ ውስጥ ለመጨረሻ ጊዜ ጥላዬን ስትሄድ ሳይክል እንደምትገዛልኝ ቃል ገብተህልኝ ነበር ሄድከው። ግን ተመልከት፣ 2 አስርተ ዓመታት አለፉ። ሳይክሌስ ሙስጠፋ በጣም አድጋሃል። ቢንጎ! አስታውስክ። ሙስጠፋ የኮርማንና የሴቪ ላይ ያልካን ልጅ ሙስጠፋ። እናትህ እንዴት ናት? ምን አገባህ? እሷ አይደለችም እዚህ የላከችኝ። ሙስጠፋ እናትህ እንዴት ናት? እባክህ ደህና ናት? አያገባህም። እዚህ የመጣሁት ለዚህ ጉዳይ አይደለም። ከእኔ የወሰድክብኝን ነገር መልሼ ልቀበል ነው። ለወንድሜ የሰጠኸውን ሕይወት ለእኔም እንድትሰጠኝ ነው። ምንም አታስብ፣ የሚገባህን ሁሉ እሰጥሃለሁ። በል አረፍ በል፣ ተቀመጥ። እንዴት ይመቻል! እባክህ ስማኝ፣ እዚህ ያለሁት እንደ አባትና ልጅ ለማውራት አይደለም። የሚገባኝን የኔ የሆነውን ሁሉ ትሰጠኛለህ። ያበላሸውን ሁሉ የምታስተካክልበት ቀን ዛሬ ነው። ሙስጠፋ ብለህ እንዳወጣልኝ ዛሬ አባቴንም ስም ታወጣልኛለህ። አይ ስሜንም አልሰጥ አልችልም ሙስጠፋ። እኔ አግብቻለሁ። ያው የራሴ ሕይወት አለኝ ልጄ አይደል? እሺ እባክህ ቤት፣ መኪና፣ ገንዘብ፣ የፈለከውን ነገር በሙሉ እሰጥሃለሁ። ምንድን ነው የምትፈልገው? ከፈለክም ወደ ውጭ ሀገር ልልክ እችላለሁ። የት ነው መኖር የምትፈልገው? እዚሁ አይቫሊክ ውስጥ። አይ በፍጹም እዚህ መኖር አትችልም። የት መኖር እንዳለብኝና እንደሌለብኝ እንድትነግረኝ አይደለም እዚህ የመጣሁት። የአባትነት ፍቅርህን አይደለም ካንተ የምፈልገው። የአባትና የልጅ ታሪክ ከተቋጨ ቆየ። ስለ አባትነት ፍቅር ምንም የማውቀው ነገር የለም። አባትና ልጅ ምን እንደሆኑ የማውቀው ነገር የለም። ስማ አቶ ኦዛር፣ ኮርማን የሚለውን ስምህን እስካልሰጠኸኝ ድረስ አላቆም። ሶመር ሚኔ ኤርዱነር፣ አንቺ ውሸታም ቀጣፊ! ሶመር፣ ልጃችን ትደነግጣለች። እባክህ ቆይ፣ ስንት ጊዜ ነው የምትዋሽኝ? ቆይ እኔ በግ ነው እንዴ የምመስልሽ? ስሚ፣ ከኔ ጋር ሆነሽ ኒያትን አልፈታሽውም ነበረ። አንቺን ያገኘሁበት ቀን የተረገመች ትሁን። ሶመር እባክህ እንደምታስበው አይደለም። ከአንተ ጋር ፍቅር ስንጀምር ከእርሱ ጋር ተለያይተን ነበረ። ልፈታው ስል ግን አስፈራራኝ። እባክህ ሶመር፣ ቺ ልጅ አንተ ልጅ ናት። ዲኤንኤ ማስመርመር አይቀርም። ስለ አንቺ ምንም ነገር አያገባኝም። ምንም ጉዳይ የለኝም ከአንቺ ጋር። ግን ልጄ ከሆነች በዛ የተረገመ ኒያት ስም እንድትጠራ አልፈልግም። እዚህ ምን ታደርጋለህ? ውዷ ባለቤቴ፣ የሚገባውን ሁሉ ጨርሻለሁ። አሁን ልጃችንን ይዘን ከዚህ እንሄድ። አቶ ኒሃት፣ ሐኪሙ እየጠበቀ ነው። እሺ ነርስ፣ መጣሁ። ጨራርሽ እመጣለሁ። ተዘገጃጂና ጠብቅኝ ውዷ ባለቤቴ። ሶመር እባክህ ለምን ልጃችንን ለእሱ አሳልፋ አትስጣት። እባክህ ለምን። አራስ ሕፃኗን ከእናቱ ይዞ ሶመር ከጓደኛው ጋር ይዟቸው ይሄዳል። ኒሃት ከሐኪሞቹ ጋር ሲመለስ ክፍሉ ባዶ ነው፣ ውጭውም ባዶ። ምሽት ላይ አይላ፣ አሁን ነገሩን ሁሉ ሳላንዛዛው በቀጥታ እነግርሻለሁ። አግቢኝ፣ እንጋባ። ምን እንጋባ? ቤታችንን አስተካክላለሁ። እኔ ጋብቻ ምናምን እያልኩኝ ገንዘቤን አላባክንም። አረ ተው እንጂ አቶ ኢርፋን፣ ጋብቻ እንደሚወራው ቀልድ አይደለም። እሺ፣ በአፍ ሳይሆን በተግባር እንጂ። ትሽ አበባ ስለረሰው ነው በቃ። አይላ፣ ቆይ ጠብቂኝ። ዳሪያና አባቷ ከኢዝሚር ቤት ተመልሰዋል። የዳሪያ አመል ግን አልተመለሰም። አባዬ ደህና ነህ? ምን ነው ልጄ? ምን ሆነህ ነው? ቤታችን ምን ሰይጣን ገባ? እኔ ምንም አልገባኝ። ምን ሆነህ ነው? አባዬ ዳሪያ በማዬ እንዲህ በመሆኗ ተበሳጭታለች። ለዛ ነው። እሺ፣ ከ3 ወራት በፊት እናታቸው ሆስፒታል የገባችበት ዕለት ዶኑሽ የተፈጠረውን እንዲህ ታስታውሳለች። እህቴ አልገባኝም።
ለምንድነው አጎታችንን ፋቲን እዚህ ይዘሽ የመጣሽው? እሱ እኮ ጠላታችን ነው ዳሪያ። እናታችንን ለዚህ ዳረጋት እኮ እርሱ ነው። እናታችን አይደለችም፣ ያንቺ እናት ናት። ምን እያልሽ ነው? እኔና አንቺ እህትማማቾች አይደለንም።